የሚል መጽሐፍ አንድ ቀደም ያለ መጽሐፍ ነበረው። ስለዚህ እነዚህ የሚጽፉ ሰዎችን ማበረታታት ነው ያለበት ማለት ነው። አጅር ሰዎች እንዲያገኙ በዛ ላይ ደግሞ ሰዎች አንብበው ሂዳያ እንዲሆናቸው ነው፣ ሌላ ነገር አይደለም ራሱ ማለት ነው። ምንም እንትን የሚል ነገር የለም። አሁን ለምሳሌ አንድ ሰው እኔ ጎን መጥቶ ሱቅ ቢከፍት ይቀናቀነኛል፣ ገንዘቤን ይቀናቀነኛል፣ ገበያዬን፣ ደንበኞች ምናምን ነገር ይወስዳል ብዬ አስባለሁ። ይሄኛው ግን መጽሐፍ መጥተው ሲያሳትሙ መጽሐፍ እንትን ሲሉ ምንድን ነው ሲጽፉ ለኡማው ነው የሚጠቅሙት። አንድ ላይ ነው አጅር የምናገኘው። ለምሳሌ ወንድም አቡበከር የጻፈው መጽሐፍ ከሰማይ በታች የሚለው መጽሐፍ አንድ ሰው አግኝቶት አንድ ክርስቲያን አግኝቶት ቢሰልምበት ውስጡ አርቶትን የሰሩት ሰዎች ራሱ አቡበከር ከዛ በኋላ ደግሞ መጽሐፉን ገዝቶ የሰጠው ሰው ጫምነት ሳይቀር አጅር ያገኛል ማለት ነው። ሰውየው ያ ሂዳያ ያገኘው ሰው ከሚያገኘው አጅር ላይ ሳይቀነስና ሳይጨመር ወደሱ ይመጣልታል ማለት ነውና ትልቅ እንትን ነው ራሱ የአጅር ነው፣ ትልቅ ሐሰናት ነው፣ ትልቅ ሰደቃ ነው። ይሄ ነገር በርቱ ተበራቱ ነው የምለው። እንደው የምታውቁ ሙስሊሞች ካላችሁ ክርስቲያን ዘመዶቻችሁ ጎረቤቶቻችሁ ምናምን ካሉ ይህን መጽሐፍ ገዝታችሁ እንድትሰጧችሁ ግብዣዬን አቀርባለሁ። ኢንሻአላህ ደቂቃዬ ሳያልቅ አይቀርም መሰለኝ። ኤብሮ ሲገለምጠኝ አየሁት። ሀሳብ ጨርስ። ችግር የለም ግን ሞልቷል ደቂቃዬ ወይስ? አይ ጨርስ ሀሳብ ጨርስ። እሺ። እና እንደዛ ነው የምለው። መጽሐፉን በተቻለ አቅም ለጎረቤቶቻችሁ፣ ለክርስቲያን ጎረቤቶቻችሁ፣ ለስራ ባልደረቦቻችሁ፣ ለአብሮ አደጎቻችሁ ምንድነው የምታደርጉት? እየገዛችሁ ትሰጣላችሁ ማለት ነው፣ ራሳችሁ ማለት ነው። አይ እኛ ጊዜው የለንም ከሀገር ውጭ ነን ያለነው እኛ ከነጭ ጋር ነው ኑሯችን በጣም ቢዚ ነን ምናምን ካላችሁ ደግሞ በሉ እንደዛ ከሆነ ራሳችሁ እዚህ ያላችሁ ልጆች ጀማው ራሳችሁ እንትን ብላችሁ ራሳችሁ ለሚመለከተው አካል አድሉልን ማለት ትችላላችሁ። ሁለት አማራጭ አላችሁ ማለት ነው። በርቱ ተበራቱ። ኢንሻአላህ አላህ ይቀበላችሁ። በድጋሚ ወንድም አቡበከር እንኳን ደስ አለ። አረ ሪፖርት ተደርጎብኛል ወያክ ጀዛከላ ኡስታዝ ኢብሮ ሪፖርት ተደረገበት። ቆይ አንዴ መልሼ ላስገባው። ሪሙቭ አድርጎ ብለኝ ጀዛከላ ኡስታዝ። አይ ደቂቃውን እኮ የኡስታዝ ደቂቃ ይቀር እያልን ነበረ። ምክንያቱም አሁን ኡስታዝ ሁሱም አንተም የሁሉ ሰው ባለበት የሆነ ዳዕዋው ወሳኝ ነው በጣም ማለት ነው። እንደውም ያልጨረስከውና ያለካው ነገር እንዳለ እየተሰማኝ ስለሆነ ብትጨርስም እንትን ብትልም በጣም ደስ ይለናል። ኢብሮ ቀጥል እንግዲህ አሰጣው አንዴ ነዘዘር ላይ አይደለም እኮ ያለ ነው ጋይስ። እሺ ኤኒዌይስ ሪፖርት እየተደረገ ነው። ኮፒ ሊንክ አድርጉ ቤቱን ጀማዎች። እሺ ጀዛከላ ኸይር ኡስታዙና ኡስታዝ ወሂድ ወላሂ የሚገርም ማብራሪያ ነው የሰጠን ኡስታዝ እሱ አንተም በደንብ የሚገርም ማብራሪያ ነው የሰጠን። አላህ ይጠብቃችሁ ሁለታችሁንም ኡስታዞቻችንን። አሁን ደግሞ ኔክስት ኢንሻአላህ ወደ ኡስታዝ አህመድ እንሄዳለን። ያው መጽሐፉን አርቲዮት ያደረገው ከዛ ወደ ኡስታዝ ሳላህ ወደ ኡስታዝ ኢምራን ኡስታዝ ማሂር እያልን ከዛ እነ ሌሎችም እነ ኡስታዝ ስሚዝ እና እነ ጃቢር ጋርም እንሄዳለን ማለት ነው። ኢንሻአላህ ቀጥል አህመድ። መርሐባ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰማለሁ ድምጼ ጥሩ ይመስለኛል። አሁን ወራህመቱላሂ ወበረካቱ ቀጥላው። እሺ አልሐምዱሊላህ የኡስታዝ አቡበከር መጽሐፍ ወደ ገበያ ወጥቷል። በጣም ነው ደስ ያለኝ። አላሁ አክበር። ለምንድን ነው ይሄንን ያልኩት? ቅርብ ጊዜም ካስታውሳችሁ በዚሁ የላይቭ ሴሽን ላይ ትንሽ ነገር ብያችሁ ነበር ስለዚህ መጽሐፍ። ምንድነው ላነሳላችሁ የምፈልገው ነገር አንዳንድ ስላቀፋቸው ነገሮች ሀተታ ነው ላስቀምጥ የምችለው። ከዛ ወደ ውጫዊ ኤክስተርናል ስለሆኑ ነገሮች አወራለሁ። ከስነ ጽሁፍ አኳያ ያው የሚያነሳቸው ፖይንቶች አሉ። መጽሐፉ የሚያነሳቸውን ፖይንቶች በጥቅሉ ስንመለከታቸው በሁለት መልኩ ባይብልና ቁርአን ብለን መክፈል እንችላለን። ባይብል፣ ቁርአን። አሁን እነዚህ መጽሐፍቶች በታሪክ ውስጥ በጣም ብዙ ሰዎች እንደ ቅዱሳን መጽሐፍት ሲከተሏቸው የነበሩ መጽሐፍቶች ሆነን እንመለከታቸዋለን። እና እነዚህ ሁለቱ መጽሐፍቶች የትኛው ነው ቅዱስ የሚባለውን ስፍራ ሊይዝ የሚገባው፣ የትኛውን የአምላክ ቃል የሚባለውን ቦታ ሊይዝ የሚገባው የሚለውን በሰፊው የሚዳስስ ሆኖ እናገኘዋለን። አሁን ይህንን የሚዳስስበት መንገድ ራሱ በጣም የሚያስገርመኝ ነገር ምንድን ነው? ይህ የሚዳስስበት መንገድ በቀጥታ የሆነን ሀሳብ ብቻ እንዲሁ በግርድፉ እያነሳ መሄድ መጽሐፍ አይደለም። ገና ከስር መሰረቱ ነገሮችን እያጠራ
ወደ አንድ መዳረሻ የሚወስድ መጽሐፍ መሆኑ ነው በጣም የሚያስደንቀው። ያን ነው በጣም መወደለት ከአቡበከር የአጻጻፍ ስልት ማለት ነው። አንድ ጊዜ ሶሪ እና ከአቡበከር የአጻጻፍ ስልት በጣም የምወደለትም ይህንኑ ሁኔታ ነው። ገብቷችኋል? ለምሳሌ ከተመለከታችሁ የመጀመሪያው መጽሐፉ ላይ በኋላ የሚያነሳቸው አንዳንድ መጽሐፍቶች አሉ እና እዛ መጽሐፍት ላይ የሚገኙ ዳዒፍ፣ መውዱዕ፣ ሰሒህ ወይም ሐሰን የሆኑ ዘገባዎች አሉ። እነዛን ዘገባዎች ዳዒፍ ወር መውዱዕ ምናምን እያለ ክላሲፋይ ከማድረጉ በፊት በመጀመሪያው ምዕራፍ ስለምን እንደሚያወራ ታውቃላችሁ? መጀመሪያ የሚነግራችሁ ዳዒፍ ራሱ ምን ማለት ነው ብሎ ነው። መውዱዕ ስትሉ ራሱ ምን ማለት ነው እያለ ነው የሚያስረዳችሁ። ሶ ቤዚካሊ ልናውቃቸው የሚገባቸውን ፖይንቶች እያነሳ ከስር መሰረቱ እያጠራ ጥሩ መሰረትን እየገነባላችሁ ነው የሚመጣው ማለት ነው። እንዲህ አይነት ያጻጻፍ ስልት በጣም መለመድ አለበት። የሚጻፍበትም መንገድ ደግሞ ሰው ተያይዞ በሚነሱ አርስቶች ላይ ጥሩ የሆነ ግንዛቤ ጥሩ የሆነ መረዳት እንዲኖሩ ያደርጋል ማለት ነው። በዚህም መጽሐፍ ላይ ባይብል ወይስ ቁርአን የሚለው ዳሰሳ በጥቅሉ እንዲካሄድ ተያይዞ የተነሱ በጣም ብዙ አይነት ሀተታዎች ተቀምጠዋል ማለት ነው። ገና አት ፈርስት ፕሌስ ራእይ የምንለው ነገር ወይም ግልጠተ መለኮት ምንድን ነው ወይም ትምህርት አስተርእዮ ይሄ ሬቬሌሽን የምንለው ነገር በራሱ ምንድን ነው የሚለውን ሀተታ ገና ከስር መሰረቱ ጀምሮ እያነሳ በፊሎሶፊካል ሂስቶሪካል መሰል ታላልቅ ዘርፎች ወይም መሳሪያዎች በጣም ሰፊ የሆኑ ዳሰሳዎችን ያስቀመጠልን መጽሐፍ ነው እና ሴንትራል ቴሲሱ ወይም ደግሞ ዋናው ሀሳብ ላይ ከመግባቱ በፊት በጣም ብዙ ሀሳቦችን እያነሳ አንባቢውም እንዲረዳው ከዛም አልፎ ተርፎ ደግሞ ይህ መደበኛው ማህበረሰብም እንዲረዳው መደበኛው ማህበረሰብ ከመረዳቱም አልፎ ደግሞ አካዳሚክ ለሆነው ወይም ስኮላስቲክ ለሆነው ማህበረሰብም ደግሞ ከዛም ሳይጎድል መሀል ላይ በመሆን ከተራውም ወይም ተርታው ከምንለው ማህበረሰብ ስኮላስቲክ ሆኖ ምሁራዊ ግንዛቤ ካለው ማህበረሰብ ሳይጎድል መሀል ላይ ሆኖ ሁለቱንም የሚያጣምር አይነት ስራ ነው ወንድማችን ኡስታዝ አቡበከር ያቀረበው ማለት ነውና ከሰማይ በታች የተሰኘው ስራ ባይብልን ከፊሎሶፊካል ሂስቶሪካል መሰል ዘርፎች ወይም መሳሪያዎች በቋንቋዊ ኦር ተነስተው በሚቀርቡ አንዳንድ ብዥቶችን መልስ ከመስጠት አኳያ በጣም ሰፊ ገራሚ ሀተታን አስቀምጦልናልና በጣም ገራሚ የሆነ ሀሳብ ነው። እኔ በጥቅሉ የሚታየው የሚነሳው ሀሳብ ብቻ ነው ብዬ አይደለም ማስበው ከሚያነበው ማህበረሰብ ጋር ምን ያህል ተግባብታችኋል የሚለው ነው ለኔ ትልቁ ነጥብ ብዬ ማስበው። ስራው የሚቀርበው ኡማውን በመጥቀም ደረጃ ስለሆነ ከኡማው ጋር ምን ያህል መግባባት አለው ምን ያህል ተግባቦት አለው የሚለው ነው ትልቁ ፖይንት ብዬ ማስበው እና ያንን ተግባቦት ከመፍጠር አኳያ በጣም ጥሩ ስራ እየሰራ ያለው ወንድማችን ነው። እኔም ላደንቅ ላበረታታ እዚህ ጋር ላሳውቅ የምፈልገውም ሀሳብ ያ ስለሆነ ማለት ነው። ከዚህ ቀደም ያሉ መጽሐፍቶችን ላመሳከር የምፈልገው ያንን ነውና አንድ ሰው ዳዒፍ ሲል ራሱ ዳዒፍ ሲል ምን ማለት እንደፈለገ አንድ ሰው ሰሒህ ነው ሲል የሆነን ዘገባ ቢሰጠው ሰሒህ እኮ ነው የሚለው ሰሒህ ስትል ራሱ ምን ማለት ነው የሚለውን ነገር እየተረዳ ነው ማለት ነው። መሰረታዊ ሀሳቡ ጋር ከመምጣቱ በፊት መዳረሻ የሆኑ በጣም ብዙ ትምህርቶችን እየወሰደ ለአንድ አንባቢ ደግሞ በገነባው የእውቀት ልክ ደግሞ እያናገር የሚጽፍ ጸሐፊ ሆኖ እናገኘዋለን ወንድማችን እና ይሄ ደግሞ በጣም ትልቅ የስነ ጽሁፍ አቅምን የሚጠይቅ ነው። ከአካዳሚኩም ከተርተው ማህበረሰብም ሳትጎድሉ መሀል ላይ ሁለት የተለያየ ዓለም ላይ ያሉ ሰዎች ማገናኘት ማለት በጣም ትልቅ አቅምን የሚጠይቅ ነውና ኡስታዝ አቡበከር አላህ ይጨምርለት፣ አላህ በነገሮች ሁሉ ያገዘው። ዱዓ አድርጉለት። በጣም ሰፊ በሆኑ አርዕስቶች በጣም ያልተዳሰሱ አርዕስቶች ብያለሁ እያስባለሁና በእነሱ ሀሳቦች እንድንገናኝ ዱዓ አድርጉለት እላለሁ። በጣም ሰፊ ሀሳቦች አሉኝ። ኢንሻአላህ ደግሞ ሰብሰብ እያደረኩ መሀል ላይ ማንሳቸው ይመስለኛል። ባረከላሁ ፊኩም። እቺን ሀሳብ እንድትይዙልኝ ብዬ ነው። እሺ ጀዛከላህ ኸይር። ያው መጽሐፍ ብዙ መጽሐፍቶችን አርቲዮት በማድረግ የምናውቀው ወንድማችን አህመድ ያው 16 ዓመት ቢሆነው እንኳን በጣም የሚገርም እውቀት ያለው ልጅ ነው። በጣም ብዙ እንጠብቃለን ከአህመድ። ኢቭን ትልልቅ መጽሐፎችንም እንደምንጠብቅ እርግጠኛ ነኝ ከሱ ኢንሻአላህ። አላህ ያርገው። ጀዛከላህ ኸይር አህመድ። ኢንሻአላህ ማን ነበረ ኡስታዝ ሳላህ። ሰላም አለይኩም ወራህመቱላህ። የሰማዕቱ ብራና ባለቤት የሆነው የበኩር ልጁን የወለደው ሳላህ ኡስታዝ ሳላህ መጀመር ትችላለህ። ሳላህ አለ አልተመቸውም፣ ቦታ የቀየረው ለዛ መሰለኝ። ሰላም አለይኩም። ወአለይኩም ሰላም። ያ እሰማለሁ አይደለ? እሰማለሁ እንዴ? ሚውት ላይ ነው ያለሁት። እስቲ አንዳችሁ ነገር። አይ አይደለም፣ ሚውት ላይ አይደለም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። ሳላህ እሰማለሁ አይደለ? አዎ እሰማለሁ። ቀጥል።
ኦኬ እሺ፣ ከተሰማው አንዴ ንገረኝ እስኪ። እየሰሙ አዎ ትሰማለህ ሳላ? በጣም ጉድ ነገር እርሳቸው ሀሳብን ቀጥል። አየ እሺ፣ ብዙ ሰዓት ላለመውሰድ አየ እሺ፣ ትንሽ ነገር አየ እሺ፣ ኢንሻአላህ ኔትወርክ ስለያዘኝ ቆይቶ ነው የሚደርሳችሁና አንዳንድ ነገሮችን እንግዲህ እነግራችኋለሁ። እንግዲህ ያ በቅድሚያ ሰላም አለይኩም። ትንሽ ኔትወርክ ይዞኛል እና ይህ ሁለተኛ መጽሐፍ ነው የኡስታዝ አቡበከር። እንግዲህ የመጀመሪያው መጽሐፉን ፊት ለፊትም እያያችሁት ነው። ድብቅ ብዥታዎች ይላል። በርካታ እስላሚክ ሹብሃዎችን የመለሰበት መጽሐፉ ነው እና በዛ መጽሐፍ ነው እንግዲህ ያው የምታውቁትም። ይሄኛው ሁለተኛው መጽሐፉ ነው። ቅድምም እንግዲህ መግቢያ ላይ እንደነገራችሁ ወደ 7 ምዕራፎች አሉት። በመጀመሪያ ምዕራፉ ላይ ምዕራፍ 1 ላይ ለምን ቁርአን ከመጽሐፍ ቅዱስ የሚል አንድ ራሱን የቻለ ቻፕተር አለው። በውስጡ ምንድነው የአምላክ ቃል በሁለቱ ሃይማኖት ምንድነው የሚመስለው? ወደኛ ሙስሊሞች የአምላክ ቃል ስንልና ክርስቲያኖች የአምላክ ቃል ሲሉ ምንድነው ያለው ነገር የሚለውን ነገር እንግዲህ የመለሰበት ነው። በተለይ ደግሞ ፖይንት 1 ፖይንት 2 ላይ እንግዲህ 1.3 ላይ በምዕራፉ ስር ለሚነሱ ብዥታዎች መልስ ይላል። ይሄኛው ጀስት ሹብሃዎች ነው። በቁርአንና በመጽሐፍ ቅዱስ መካከል ያለው ክርስቲያኖች የሚያነሱትን ሹብሃዎች የሚዳስስ ነው። ከነሱ መካከል ቁርአን ፍጡር ነው ወይስ አይደለም የሚል ብዙ ጊዜ የሚነሳ ጥያቄ አለ። ሙስሊሞች ምንድነው የሚሉት ቁርአንን በተመለከተ? የዛሬ ጥያቄ አይደለም። ኦብቪየስሊ ቀደምት ሙዕተዚላዎችና አሻዕራዎች መሰናጋራቶችን ይናገሩ ነበረ። እነ ጀህም ይሄንን ያነሳሉ። ሶ ቁርአን ፍጡር ነው ወይስ አይደለም የሚለውን የሰለፎችን አረዳድ የነ ኢማሙ አህመድ ኢብኑ ሐንበልን ከሱ በኋላ የመጡ አሊሞችን በማጣቀስ ሙሉ ኮቴሽናቸውን እያስቀመጠ ቁርአን ምንድነው እነሱ እንደሚሉት ፍጡር ነው ወይስ ደግሞ ፍጡር አይደለም የሚለውን ነገር የዳሰሰበት ነው። በጣም ብዙ የሰለፎች ንግግር አለበት። ኢጅማ ያለበትን ፖይንት ነው የጠቀሰው። ያንን ይመልሳል ምዕራፍ 1 ላይ ያለው። ምዕራፍ 2 ደግሞ አለ። ስለ ምዕራፍ 2 ስር የመጽሐፍ ቅዱስ ምንነት ነው፣ የቁርአንና የመጽሐፍ ቅዱስ ምንነት ነው። ቁርአን ምን ማለት ነው? ቤዚክ ነገራቶች ከቃሉ ጀምሮ ማለት ነው። ቁርአን ምንድነው? ቃሉ ራሱ ምን ማለት ነው? ኦኬ ብዙ እንግዲህ ሰዎች ይሄንን አያውቁም። ቁርአን ፓስ ሚኒንግ ኦፍ ቁርአን ሊትራሊ ምንድነው የሚለው ነገር የሚዳስስ ነው። ሌላኛው በውስጡ የቁርአን ውስጣዊ ይዘትን ይዳስሳል። መጽሐፍ ቅዱስ ደግሞ ባይብል የብሉይ ኪዳን ዕደ ክታባቱ ምን ይመስላሉ፣ ትራንስሌሽኖች ምንድናቸው፣ ሰባ ሊቃውንት ትርጓሜ የሚባል አለ። የሰባ ሊቃውንት ትርጓሜ እንግዲህ ከዚህ በፊት ያው ብዙም ያልተጻፈበት ርዕስ ነው። ክርስቲያኖችም ይህንን ጉዳይ ብዙም አያውቁትም። ሂስቶሪካል ባክግራውንዱን ይዳስሳል። መጽሐፉ ራሱ ምንድነው ይሄ ግሪክ ሰብታየንት የሚባለው ነገር ምንድነው የሚለውን በውስጡ የሚያብራራ የሆነ ምዕራፍ ነው። ወሳኝ ምዕራፍ ነው። የአቡበከር ፌቨሪት ምዕራፍም እንግዲህ እዚህ ውስጥ አለ። የትኛው እንደሆነ በኋላ የሚነገራችሁ ይሆናል። እና ምዕራፍ 3 ላይ ደግሞ ስለ ነስኽና መንሱኽ ያብራራበት ቦታ ነው። ነስኽ ምንድነው፣ መንሱኽ ምንድነው የሚለውን ነገር ረፍሊ የተወሰነ ከሄደበት በኋላ ቃሉ ላይ ከዛ ሐሳቡን ደግሞ በሰፊው ያብራራዋል። ሽረት ደግሞ በክርስትና መኖሩን ነስኽና መንሱኽ የሚባለው ነገር በእስልምና ብቻ አይደለም በክርስትናም ደግሞ አለ ያለን ነው። ኦኬ አዲስ ነው አይደል ሐሳቡ። በክርስትና ነስኽና መንሱኽ የሚባል ነገር አለ፣ የተሻሩና ያልተሻሩ አንቀጾች አሉ ብሎ እንግዲህ ኡስታዝ አቡበከር ጽፏል። ኦብቪየስሊ ይሄ ነገር አዲስ ነው። ነስኽና መንሱኽ በክርስትና መኖሩ ያው ከዚህ በፊት ሁላችሁም እንደምታውቁት በአርቲክል ደረጃም ያለ አይመስለኝም። ለማንኛውም ጽፎበታል። ይሄንን ኢንሻአላህ የምናነብ ይሆናል። ምዕራፍ 4 ሚዳስ ምዕራፍ 3 ሚዳስ ነው። ይሄንን ነው ነስኽና መንሱኽ ምንድነው። ሌላኛው ምዕራፍ 4 ነው። የታሪክ ጉዞ የጽህፈትና የስብስብ ሂደት ነው። ቁርአን በነቢዩ ዘመን ቅድም ብሏቸዋል፣ በአቡበከር ዘመን በኸሊፋዎቹ ዘመን እንዴት ነበር ሲጻፍ የነበረው፣ እንዴት ነበር ሲሰበሰብ የነበረው የሚለውን ከአውተሮቹ እነማን ናቸው የጻፉት የሚለውን ጭምር የሚዳስስ ነው። የቀረው ምዕራፍ 5 ነው። ምዕራፍ 5 ላይ ስለ ማኑስክሪፕት ነው የሚናገረው። ኢስላሚክ ማኑስክሪፕት ምንድናቸው? ኦኬ the first one ነው ባይ ዘ በማኑስክሪፕት ዙሪያ እስልምናችን ከመጀመሪያው ክፍለ ዘመን ጀምሮ እስከ 10ኛው ክፍለ ዘመን ሜን የሚባሉ ማኑስክሪፕቶች አሉት እና እነዚህ ማኑስክሪፕቶች ምንድነው የሚመስሉት፣ እነማን ናቸው፣ መቼ ተጻፉ፣ ምን አይነት ይዘት አላቸው የሚለውን ጭምር በዚህ ከፊት ለፊት ከሰማይ በታች በተሰኘ መጽሐፉ ላይ በደንብ ጽፎልናል። the final one I think ምዕራፍ 6 ላይ ነው ያለው ነው። ምዕራፍ 6 ደግሞ ስለ አህሩፍና ቂራአት ይናገራል። ምዕራፍ 7 ደግሞ እንዴት እንኑረው የሚል ነው። ይሄኛው በጣም በውስጡ አሪፍ ምክሮች ያሉበት ቁርአን እንዴት መኖር አለብን የሚሉትን ፖይንቶች የሚዳስስ ነው። ይሄኛው ምዕራፍ ስንት ነው? ምዕራፍ 7 ላይ ነው። ስለ ቋንቋዊ ሂሳባዊ ተአምራቶች ቁርአኒክ ሚራክሎች ምንድናቸው
ቁርአን ተአምራቶች አሉት፣ የሂሳብ ተአምር አለ፣ ሳይንሳዊ ተአምራቶች አሉት፣ ሂስቶሪካል ተአምራቶች አሉት። እነዚህ ነገራቶች የሚዳስሰው በምዕራፍ 7 ነው። እንግዲህ መጽሐፉ በይዘቱ ከዚህ ቀደም ካለው መጽሐፉ ተለቅ የሚል መጽሐፍ ነው። ስለዚህ ይህን መጽሐፍ ሁላችሁም ገዝታችሁ እንድታነቡ፣ በተለይ ደግሞ ለክርስቲያን ሰዓት ያልቋል። ሰው 10 ሰከንድ ልውሰድ ወይ 20 ሰከንድ ልውሰድ፣ ጨርሳለሁ በ20 ሰከንድ ውስጥ ኢንሻአላህ። እንግዲህ ይህንን መጽሐፍ ለራሳችሁም ገዝታችሁ ለወዳጅ ዘመዳችሁ ስፔሻሊ ደግሞ ለክርስቲያን ወገኖቻችን ገዝታችሁ ብትሰጧቸው የአጅሩ ተካፋይ ትሆናላችሁ። በዙሪያችሁ ላሉት ለማንኛውም ለሙስሊሙ የሚጠቅም መጽሐፍ ነው፣ ለክርስቲያኑም ደግሞ የሚጠቅም መጽሐፍ ነው። ስለዚህ ይህን መጽሐፍ እንድታሰራጩትና እንድትገዙ እንድታነቡት ሪኮመንድ አደርጋችኋለሁ። ባረከላሁ ፊኩም እና ጀዛኩሙላሁ ኸይር። በዚሁ አጋጣሚ ወንድም አቡበከር ኡስታዝ እንኳን ደስ አለህ፣ ሁለተኛ መጽሐፍን ስለጻፍክ እጅግ ደስ ብሎናል ሁላችንም እና አላህ ይቀበልህ። ይሄንን ለማለት ፈልጋለሁ። ኢብራሂም መቀጠል ትችላለህ። ጀዛከላ ኸይር ኡስታዝ ሳላህ ማሻአላህ፣ አላህ ይጠብቅህ አንተንም ሁላችሁም ኡስታዞቻችን አላህ ይጠብቃችሁ። እሺ አሁን ቀጥታ ወደ ኡስታዝ ኢምራን እቀጥላለሁ። ኡስታዝ ኢምሩ መቀጠል ትችላለህ ኢንሻአላህ። ሰላሙ አለይኩም ወራህመቱላህ። ያው በቅድማ ለዓለማቱ ጌታ ምስጋና ይገባው ለዚህ ቀን አደረሰን። ይሄ ቀን ታሪካዊ ቀን ነው፣ ታሪክ የተሰራበት ቀን ነው። ማለትም እስልምና ላይ ክርስትና ላይ የድነት መሰረት የሆነው መጽሐፍ ተጽፎ ለኛ የበቃበት ቀን ነውና አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባው። ያው መጽሐፉን በደንብ ኡስታዝ አቡኪና ወንድም ሳላ በደንብ ገልጸውታል። ለመጨመር ርዕሱን እንኳን አይታችሁ ያው ኮንሴፕቱ ይገባችኋል። ከሰማይ በታች ካለ በኋላ ከሰካያችሁት የቁርአን እና የባይብል የጥናት መግቢያ ብሎ አስቀምጠዋል። የምንና የምን የቁርአንና የባይብል። ስለዚህ ባይብልና ቁርአንን በደንብ እንደሚያበራ ከዚህ እንገነዘባለን ማለት ነው። ኦኬ ባይብልና ቁርአን ለምን ወሳኝ ናቸው የሚል ጥያቄ ይነሳል። በጣም ወሳኝ ናቸው። ከየትኛውም ቶፒክ በላይ ሊወራበት የሚገባ ቶፒክ ነው። ለምን? የእስልምና መሰረት የክርስትና መሰረት ያለው መጽሐፎች ላይ ስለሆነ እኛ ሙስሊሞች ቁርአን የአምላካችን ቃል ነው፣ ተናጋሪው አምላካችን ነው፣ ትክክለኛ የሆነ ቃል ነው። ክርስቲያኖችም ደግሞ መጽሐፍ ቅዱስ እስትንፋሰ እግዚአብሔር ያለበት የእግዚአብሔር ራእይ የተገለጠበት ነው ብሎ ያምናሉ። ኦኬ ይሄ ፖይንት ነው የመጀመሪያው ፖይንት። ስለዚህ ወንድማችን ኡስታዝ አቡበከር ያው ያደረገው ምንድነው ቁርአን ምንድነው የሚለው እያንዳንዱን ቁርአን ላይ የሚነሳውን ሹብሃ እንዴት ተሰበሰበ፣ እንዴት ወረደ፣ ቃሪዎቹ ምንድናቸው፣ ሙስሐፎቹ ምንድናቸው፣ ማኑስክሪፕቶቹ መክጡጣዎቹ ምንድናቸው እያንዳንዱን ያብራራው። ምዕራፍ 5 ነው ያየሁት ነበርና ማኑስክሪፕቶች ራሱ እያንዳንዱ በርሂንጋም ማኑስክሪፕት፣ ቶብጋዊ ማኑስክሪፕት፣ ኮዴክስ መሻድ እያንዳንዱ ማኑስክሪፕት የቁርአን ጥንታዊ ቅጂዎችን እያሳየ ከነ ፎቶቹ እያመጣ በደንብ የሚመታ መጽሐፍ ነው ማለት ነው። በክርስትናም በኩል ደግሞ እንደዚህ የመጽሐፍ ቅዱስ እንዴት ነው የወረደው፣ ጸሐፊው ማን ነው? ይሄ ነው ዋና ፖይንት። መጽሐፍ ቅዱስ ጸሐፊው የማይታወቅ ከሆነ በዚህ መጽሐፍ ላይ የመጽሐፍ ቅዱስን ጸሐፊ እንደሌለ እንደማይታወቅ ካሳየን ቁርአን ደግሞ እንዴት እንደመጣ ከተገለጠ ለእውነቱ ግልጽ ሆነ ማለት እኮ ነው። ስለዚህ አንድ ክርስቲያን ይሄ መጽሐፍ አንብቦ መጽሐፍ ቅዱስ ውሸት እንደሆነ ቁርአን ትክክለኛ መጽሐፍ እንደሆነ ይገነዘባል። ለምን? እያንዳንዱ ምሳሌ ኦሪትን ሙሴ ጻፈው የሚለው ሙግት ከስር መሰረቱ ይመታባቸዋል። እንዳልጻፈው እያንዳንዱን እያመጣ ያሳያል። ስለዚህ መጽሐፍ ቅዱሳችሁ ከተመታ ኦልሬዲ እምነታችሁ ሙቷል ነው። ለምን? መጽሐፍ ቅዱስ ነው። እንዳውም ጴንጤዎች ራሱ ሶላ ስክሪፕቸራ መጽሐፍ ቅዱስ ብቻ ይላሉ። ኦርቶዶክሶችም ደግሞ መጽሐፍ ቅዱስ ያምናሉ፣ በአባቶችም ቢያምኑ ማለት። ስለዚህ መጽሐፍ ቅዱስ መሰረት ከሆነ እሱ ከተመታ ጉዳዩ ያልቃል ነው አንደኛ ፖይንት። ሁለተኛ ፖይንት ደግሞ የአህሩፍ ጉዳይ ነው። የአህሩፍ ጉዳይ ጀማ ቀላል ነገር አይደለም። ማለትም በደንብ ሊወራበት የሚገባ ቶፒክ ነው። በቃል ደረጃ ብዙ ጊዜ ተማምረንበት አውርተንበታል። ግን በመጽሐፍ ደረጃ እንደዚህ ተሰድሮ የተቀመጠ የመጀመሪያ መጽሐፍ ነው። አህሩፍ ምንድን ነው? ምሳሌ ምዕራፍ 6 ላይ አህሩፍና ቂራት ተቋማቸው አህሩፍ ምንድን ነው? ከዛ በኋላ ቡድን 1 ትንታኔዎች እስከ ቡድን 5 ድረስ ካስቀመጣቸው በኋላ ቂራት ምንድን ነው? በአህሩፍና በቂራት ያለው ልዩነት ምንድን ነው? ቁርአን ለምን በ7 አህሩፍ ወረደ? ሀፍስ ውሸታም ነው እንዴ? እያንዳንዱን ፖይንት ቁርአን ላይ የሚያነሱትን ያብራራል። ኦኬ ይሄ ደግሞ ታሪክ ነው። ለምን ካላችሁኝ እኛ እና አላፊዎች ነን። ንግግራችንም አይታወቅም። ቴክኖሎጂ ከጠፋ ጠፊ ነው። መጽሐፍ ግን ብዙ ዘመናት ሊሻገር የሚችል ነገር ነውና አልሐምዱሊላህ ወንድማችን አቡኪ እንኳን ደስ አለ። አላህ በጻፍኮ የምትጠቀመው እንዲሁም ሰዎች የሚጠቀሙት አንደ አጅር የምታገኝ አድርገላለሁኝ። ያው ይሄ ያጀማ ይሄ ጊዜ የአሁኑ ዘመን ለኛ የወርቃማው ዘመን ነው። የብርሃን ወይም ደግሞ በጣም ወርቅ የሚባል ጊዜ ነው። ለምን ካላችሁኝ ኡስታዙና ኡስታዞች 9 መጽሐፍ፣ ወንድም ሳላህ 1 መጽሐፍ፣ ኡስታዝ አቡኪ 2 መጽሐፍ፣ የተለያዩ ኡስታዞች እና ኡስታዝ አቡ ያህያ የተለያዩ መጽሐፎችን ያበረኩትበት ጊዜ ነው ከተሳሳኩ እና አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባው። ኢንሻአላህ ከዚህ በኋላም ይሄ ስራ በደንብ ይቀጥላል። ያው ከንጽሩ በተጨማሪ መጽሐፍ መኖሩ
ቀጣይ ተወደ ስለሚያስተምርልን ማለት ነውና ሁላችሁም በኮሜንት በተክቢራ ሙሉት። አላሁ አክበር ለዓለማቱ ጌታ ምስጋና ይገባው። ያው አላስረዝም፣ ሰዓቴም 1 ደቂቃ አለኝ አይደለ? 1 ደቂቃ ካለኝማ በደንብ ላወራ። ሌላ ምን ላወራ ትላለህ ኢብሮ? ሀሳብ ካለ እሺ። ለማንኛውም ጀዛኩሙላህ፣ ደስ የሚል ፕሮግራም። ስለዚህ አጀማ ፕሮግራሙ ደመቅ እያደረግን እንከታተላለሁኝ። ጀዛኩሙላህ ወያክ ኡስታዝ ኢምሩ ጀዛከላህ ኸይር። አላህ ይጠብቅህ አንተንም። ማሻአላህ በጣም የሚገርም ንግግር ነው ያረክልን። ኢንሻአላህ አሁን ደግሞ ወደ ከኡስታዝ ኢምሩን በጣም ብዙ መጽሐፍቶች እንደምንጠብቅ ከወዲሁ ልነግራችሁ ፈልጋለሁ ኢንሻአላህ። እሺ ማሂር አለ ኡስታዝ ማሂር ሳይለንት አሎ። ሰላም አለይኩም። ወአለይኩም ሰላም እሰማለሁ፣ ግን የሆነ ጫጫታ አለ አካባቢ። እሰማለሁ። አዎ ትሰማለህ። አይ መርሐባ ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ አጅመዒን። ኡስታዝ አቡበከር እንኳን ደስ አለ። መጀመሪያ እንኳን ደስ አለ። በዚህ ሰዓት እንኳን 2 መጽሐፍ አይደለም ሰዎች አንድ መጽሐፍ በማይጽፉበት አይደለም በማያነቡበት ሰዓት ላይ 2 መጽሐፍቶችን ማብቃት ስለቻልክ እንኳን ደስ አለ። አላህ ኸይር ጀዛህን ይክፈልህ፣ አጅሩን ደግሞ ቀጣይነት ያለው ያድርግልህ፣ ሰደቀቱል ጃሪ ያድርግልህ። መጽሐፍ 2 መጽሐፍቶችንም እንዲሁም ደግሞ ወደፊት ያሉ መጽሐፎችን ሜቢ ኖቲስ ካደረጋችሁ እነዚህ 2 መጽሐፍቶች መግቢያ ናቸው። which means ካሁን በኋላ በጣም ብዙ መጽሐፍት አሉ ማለት ነው በእነዚህ ስር የምናገኛቸውና አላህ Subhanahu Wa Ta'ala እኛም እነዚህን መጽሐፍት አንብበን የምንጠቀም ያድርገን። አንተም ደግሞ እነዚህ መጽሐፍ በመጻፍህ በኢኽላስ አጅሩ የምታገኝበት ያድርግልህ። ሌላው ኖቲስ እንድታደርጉት የምፈልገው ሌላው ነገር በጣም እየተሰራ ያለው የመናበብ ስራ በእኛ መካከል ያለው እየተሰራ ያለው የመናበብ ስራ እንድታዩት ፈልጋለሁ። ኡስታዝ ወሒድ የጻፈው መጽሐፍ ነበረ ስለ ቁርአን። ከዛ ደግሞ ሳላህ ደግሞ በቅርቡ የሰጠን መጽሐፍ አለ ስለ ባይብል። መሀል ላይ ደግሞ አብኪ ሁለቱንም ያማከለ እንዴት ልበላችሁ እነዛን 2 መጽሐፍቶች አንባችሁ ከመጣችሁ በኋላ እዚህ ጋር ስትመጡ የሆነ የምትጠቀልሉበት እንደ ሰመሪ የሚሆናችሁ አይነት መጽሐፍ ሰጥቶናልና ይህንንም ደግሞ በደንብ የሚበረታታ ነገር ነው። ወደፊት ደግሞ እንቀጥላለን ታያላችሁ። ወደፊት የሚጡ መጽሐፎች ላይም ደግሞ እንደዚህ አይነት የተናበቡ ስራዎችን እንደምንሰራ ቃል ገባላችኋለሁ። ሌላው ርዕሱ በጣም ወሳኝ ርዕስ ነው። በጣም የወደድኩት ይሄ ርዕስ ለምንድን ነው? እነዚህ መጽሐፍት ማንኛውም ሙስሊም ወይም ማንኛውም ክርስቲያን ምንም አይነት እምነት የያዘ ክርስቲያን መሰረቱ መጽሐፍ ቅዱስ ላይ ነው። እንዲሁም ሙስሊሙ ምንም አይነት አመለካከት ይኖረው መሰረቱ ቁርአን ላይ ነውና እነዚህ 2 መሰረታዊ ነገራቶች ተስተካከሉ ማለት በቃ እንዴት ነው ከመሰረቱ ከተስተካከለ በኋላ ከላይ ያለው ነገር ቀስ እያለ ይመጣ ነው። መሰረቱ ከተናደ ደግሞ ይሄ ባይብል የሚሰኘው ወይም ደግሞ እነሱ መጽሐፍ ቅዱስ ብለው የሚጠሩት መጽሐፍ ቅዱስ መጽሐፍ አለመሆኑ ከመሰረቱ ከተረዱ ከላይ ያለው ነገር እዛ መጽሐፍ ላይ ተመስርተው የሚመሰርቱት ማንኛውም ነገር ዋጋ አይኖረውም። ስለዚህ ይሄ መጽሐፍ መሰረቶቹን በደንብ አድርጎ የቁርአንን የሚያጠናክር እንዲሁም ደግሞ ባይብል ምን ያክል መሰረተ ቢስ የሆነ መጽሐፍ ወይም ደግሞ መሰረቱ የተንሸዋረረ የሆነ መጽሐፍ መሆኑን በደንብ የሚገልጽ ነውና በጣም ወሳኝ ርዕስ ነው። ማንኛውም ሰው ደግሞ ጥያቄ አለኝ ብሎ ቢመጣ ማለትም ይሄ መጽሐፍ ሲያነበው ኦኬ ስለ ቁርአን ይሄን ማወቅ እፈልጋለሁ ብሎ የተማረውም ያልተማረውም በጣም የምትሉት ትንሽ ዕውቀት ያለውም ሰውዬ ቀላል ጥያቄ ቢያነሳ ወይም ደግሞ ትንሽ የተሻለ ዕውቀት ያለው ሰውዬ ጥያቄ ቢያነሳ ሁሉንም ጥያቄዎች የሚያስተናግድ መጽሐፍ ነው። ሌላ ቃል ምገባላችሁ ይላልኝ ይሄ ነው። በቃ ማንኛውም ሰው ይሄ መጽሐፍ ገዝቶ ጥያቄ አለኝ ብሎ ውስጡን ከፍቶ ሙሉን ካነበበው የማይመለስለት ጥያቄ የለም። እያንዳንዱ ጥያቄዎቹ እዚህ መጽሐፍ ላይ ይመለሳሉ። ምን ሆኖ መጽሐፉ መግቢያው ነው። መግቢያ ሆኖ ርዕሶቹ እንደዚህ በሰፊ ከዳሰሰ ደግሞ ወደፊት አላህ እድሜ ከሰጠን የሚወጡት መጽሐፍት ላይ ደግሞ በጣም ዲቴይል የገቡ ነገራቶች በጣም የጠለቁ ነገራቶችን እንመለከታለንና ከመጽሐፉ ሌላ የወደድኩት ነገር ይሄ ነው። ሌላ ቋንቋ አጠቃቀሙም ያው የኡስታዝ አቡበከርን የቋንቋ አጠቃቀም ታውቁታላችሁ። እንዳይሰለች አድርገው ነው የሚጽፍልን። ይሄ ደግሞ ማንኛውም ሰው ተነስቶ መጽሐፉን ጠዋት ጀምሮ ማታ ላይ እንዲጨርሰው የሚያስችለው ነገር ነው። ምንም ቋንቋ አይሰለቸንም። ግልጽ የሆነ ቋንቋ አጠቃቀም ያለው መጽሐፍ ስለሆነ ኢንሻአላህ ሁላችንም ገዝተን አንብበን ከሚጠቀሙት ያድርገን። ወሰላሙ አለይኩም ወራህመቱላህ ወበረካቱ። ኡስታዝ ማሂር ጀዛከላ ኸይር። ኡስታዝ ማሂርን የማታውቁ ሰዎች ካላችሁ በጣም የሚገርም ሳይለንት ኪለር የሆነ ሰው ነው። ከሱም በጣም ብዙ ነገር እንጠብቃለን። በጣም የሚገርም ተሟጋጅ እና በጣም የሚገርም ውይይት ላይ ብዙዎቻችሁ ላታውቁት ትችላላችሁ፣ ግን በጣም ጎበዝ ልጅ ነው። ፎሎ አድርጓቸው። እዚህ ላይ ያሉ ሰዎችን ሁሉ በአጠቃላይ ፎሎ ማድረግ እንደሚጠበቅባችሁ ነው የነገርኳቸው ያለሁት። እሺ ስሚዝ አለ ኡስታዝ ስሚዝ መቀጠል ትችላለህ ሀቢቢ።
ሰላም አለይኩም እሰማለሁ ይብሮ። አለይኩም ሰላም ወራህመቱላሂ ወበረካቱ። ትሰማለህ? መርሃባ ጀዛከላህ። የኡስታዝ አቡኪ እንግዲህ ሁላችሁም ኮንግራ ብላችሁታል። እኔም ያው ኮንግራ ልበለውና ሁለተኛ ልጁን ማሻአላህ ቆንጆ መጽሐፉን አሳይቶናል። ብዙ ስለ መጽሐፉ ስለተባለ እኔ ማለት የምፈልገው ደግሞ ገልብጬ ከኛ ምን ይጠበቃል የሚለውን ማውራት ነው የምፈልገው። ለምን ብዙዎቹ ስለ መጽሐፉ ላይ ኮንሰንትሬት አድርገው ስላወሩ ማለት ነው። ለምንድን ነው ይሄንን ያልኩት? ኡስታዝ አቡኪ ከመጀመሪያው መጽሐፍ አንስቶ ይሄ ሁለተኛውንም መጽሐፍ ሲያስመርቅልን አድሬስ እያደረገ ያለው በጣም ኮር ፖይንቶችን ነው። በጣም ኮር ፖይንቶች ዋና ዋና የሚመለከቱትን ነገር ነው እያነሳልን ያለ ነውና ከኛ ምን ይጠበቃል? ለምሳሌ አንድ ጥያቄ ልጠይቃችሁ እዚህ ላይ ያላችሁ በአጠቃላይ ማለት ነው። የመጀመሪያውን የኡስታዝ አቡኪ ድብቅ በሽታዎች የሚለውን መጽሐፍ ስንቶቻችን አለን? ስንቶቻችን አንብበነዋል? ስንቶቻችን ለወዳጅ ዘመዶቻችን ሰጥተናል? ኦኬ ምን ያህል ተዳርሷል? እኔ በቂ አይመስለኝም። አይደለም ሁለተኛ የመጀመሪያው ራሱ በቂ አይመስለኝም። ገና አልተዳረሰም፣ ገና አልተነበበም። በጣም ብዙ ስራ ነው የሚጠብቀን። ለምን ሰው ያለው እንደምታስቡት አይደለም። ሰው ሌላ ቦታ ነው ያለው። ለምሳሌ ኡስታዝ ኢብራሂም ኡስታዝ አቡኪ ቪዲዮ ሲሰሩ ስንት ላይክ ነው የሚያገኙት? ሌሎች ዝም ብሎ ዛዛታና ጨዋታ የሆኑ ቪዲዮዎች ላይ ደግሞ ስንት ላይክ እንዳለ ራሳችሁ ታውቁታላችሁ መቼስ። ስለዚህ ኢንሻአላህ ከኛ የሚጠበቀው ነገር በጣም ብዙ ስራ ነው የሚጠበቅብን። በጣም ኃላፊነት ነው በነገራችን ላይ ይሄ በቃ ኡስታዝ አቡኪ ለምሳሌ እንደዚህ ለፍቶ ወላሂ እኔ ይገርመኛል። በቃ የራሴን ስንፍነት ነው ማየው በእነሱ ምን ያህል ዲዲኬት ሆነው እንደሚሰሩ ማለት ነው። በቃ እኔ የት ነው ያለሁት እስከምትል ድረስ ነው። አንድ መጽሐፍ ማንበብ ጨርሰ ማንበብ በማይሞላ ጊዜ ሌላ መጽሐፍ ተጽፏል ስትባል ያለው ኢምፓክት ወላሂ በጣም ትልቅ ነውና በጣም አድሬስ እየተደረገ ያለው ነጥብ በጣም ኮር ስለሆነ በጣም አስፈላጊ ስለሆነ ከኛ ወላሂ በጣም ብዙ ይጠበቃል። በጣም ብዙ ይጠበቃል። ለምሳሌ ራሳችሁን ጠይቁ። ለምሳሌ እኛው ራሳችን አሁን ህንድ ሀገር ብንሆን ምናልባት ኡስታዝ አቡኪ የሚጽፈው ስለ ቁርአንና ስለ ሂንዱ መጽሐፍ ነበር የሚጽፈው። ስለ ባይብል አይጽፍም። የሚመለከተው አድሬስ የሚያደርገው እንዴት ኮር ፖይንት መሆኑን በዚሁ ትመለከታላችሁ። በቃ ህንድ ሀገር ብንሆን ለምሳሌ ክርስቲያኑ ያለው ከ1.ምናምን ቢሊየን ህዝቦች ውስጥ ክርስቲያኒቱ ኢሚንት ነው ወይ 3% ምናምን ነው። ስለዚህ አድሬስ የሚያደርገው የሂንዱን መጽሐፍ ይሆን ነበር ማለት ነው። ኦኬ ስለዚህ አሁንም አድሬስ እየተደረገ ያለው በጣም ኮር ለብዙ ሰው መድረስ ያለበት ብዙ ሰው ጋር መገኘት ያለበትን በየዩኒቨርሲቲዎች በየክፍለ ሀገሮች ወደ ደቡብ የትኛውን ቦታ ብትሄዱ ማለት ነው ለሁሉም ሰው የሚስማማና ቀላል በሆነ አማርኛ ከመሰረት ጀምሮ የመግቢያ ጥናት ይላል ከርዕሱ ጀምሮ ማለት ነው። ስለዚህ በጣም ብዙ በጣም ብዙ መድረስ ያለበት ቦታ ነውና ይሄንን ኃላፊነት እንዴት እንደምንሸከመው እንግዲህ ኢብሮ የሆነ መፍትሄ ያለው ብዬ እገምታለሁ። በቃ ይሄን ኃላፊነት እንዴት ነው የሚዳረሰው? እንዴት ነው የምናዳርሰው? እስቲ አሁን ይሄ ሁሉ ሐሳብ ከሰጠን በኋላ ምን ያህል ይዳረሳል የሚለውን እስቲ ህዝቡ ያሳየናል ማለት ነው። ወላሂ በጣም ትልቅ ኃላፊነት ስለሆነ ማለት ነው። ለምን እዚህ ላይ አሁን እንኳን 1000 ምናምን ሰው 1900 ምናምን ሰው ወላሂ በቂ አይደለም። በጣም ብዙ ሰው መገኘት አለበት። በጣም ይሄ ሀቅ ለብዙ ሰው መድረስ አለበት። ብዙ ሰው ጋር መድረስ አለበት። 1900 ሰው ግን ኃላፊነት ወስዶ አሁን ችግሩ ምንድነው? ኃላፊነት አለመሸከም ነው። እኔ ምን አገባኝ የሆነ ለመታደም ጊዜ ለማሳለፍ እንዳይሆን 1900 ሰው ኃላፊነት ወስዶ ለምሳሌ የየራሱን እኔ ለገሌ ብሎ ያስብ። ለራሱ አንድ ከገዛ በኋላ ለገሌ ብሎ ደግሞ ለሌላ ሰው ማሰብ። ኦኬ ለሌላ ሰው ለማን ልስጥ? እያንዳንዱ ሰው ለማን ነው ይሄንን ነገር መስጠት ያለብኝ? ለማን ነው ማካፈል ያለብኝ ብሎ እያንዳንዱ ሰው ካሰበ ኢንሻአላህ አላህ Subhanahu Wa Ta'ala ማለት ነው ያደርስልናል። ለምን ጥሩ ኤግዛምፕል የሚሆኑት ነብዩላህ ኢብራሂም ናቸው አይደል? ካዕባውን ከሰሩ በኋላ ተጣራ አላቸው እኮ አላህ Subhanahu Wa Ta'ala ተጣራ አላቸው። ምን ይደርሳል አሉ። እሳቸው ራሱ ተገረሙ። ምን ብጣራ ምን ይደርሳል አሉ። እሳቸው ተጣራ አድራሹ ግን ማን ነው አለ? እኛ ነን የምናደርሰው አላህ ነው። ይሄው እስካሁን ድረስ ማለት ነው በአለም ዙሪያ ማለት ነው አላህ Subhanahu Wa Ta'ala አደረሰላቸው። ስለዚህ መጀመሪያ ግን ምን ያስፈልጋል? ኢብራሂም አለይሂ ሰላም መጣራት ነበረባቸው። ኃላፊነታቸውን መወጣት ነበረባቸው ማለት ነው።
የኛም ኃላፊነት አሁን መወጣት አለብን። ኢንሻአላህ ሰዓቴም አልቋል። በአግባቡ ተጠቅሜዋለሁ ኢንሻአላህ። ጀዛከላህ ኢብሮ። እሺ ጀዛከላህ ኸይር ሐቢቢ፣ በጣም የሚገርም ንግግር ነው ያደረክልን። የማንቂያ ደውል ነው። ይሄ ማንቂያ ደውል ሰምታችሁ ብዙዎቻችሁ እንደምትጠቀሙበትና እንደምትጠቅሙ ተስፋ እናደርጋለን። አሁን አንተ ነህ ተረኛ፣ ፋይናላይዝ አድርግልንና እንዴት እንደምታደርገው አንተ ታውቃለህ። ምክንያቱም ፋይናል ያደረኩበት ምክንያት እንዴት እንደምታደርገው አንተ ስለምታውቅ ነውና ይሄን ነገር እስቲ ምን ትላለህ? እስቲ ብዙ ነገሮች ትነግረናለህ ብዬ ተስፋ አደርጋለሁ። ቀጥል። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ሰላም ብያለሁ። በያላችሁበት የአላህ እዝነትና የአላህ በረከት ከእናንተ ጋር ከኛ ጋር ይሁን። አቡኪ ኮንግራ ብያለሁ። እንኳን ደስ አለህ። እንግዲህ በመጽሐፍ ብዙ ሰዎች የሚጠቀሙበት ያርግልክ። ምንድነው ለመናገር የፈለኩት ነገር አጭር ነገር ነው፣ ግን ያው አጠቃላይ የሆነ ሐሳብ ነው። ምክንያቱም አብዛኞቹ ስለተነገሩና በዘመናት ውስጥ አምላካችን አላህ እሱ እኛን ለምን እንደፈጠረን የተፈጠርንበት ዓላማና እኛ ከሱ ምን እንደምንፈልግ እሱም ደግሞ ከኛ ምን እንደሚፈልግ በነቢያቶች በሰዎች በብዙ አይነት መንገድ ለሰው ልጆች እንግዲህ ሲገለጽ ተኖሯል። ያው በዚህ ሂደት ውስጥ ደግሞ በጣም ብዙ ዋጋ ተከፍሏል። በጣም መውጣት፣ መውረድ፣ መገደል፣ መሰቃየት፣ በጣም ብዙ ነገር ማልቀስ፣ ብቻ ብዙ ዋጋ ተከፍሏል። እና ይሄ ሁሉ ዋጋ የተከፈለው ምንድነው? የሰው ልጅ የተፈጠረበት ዓላማ ምንድነው? አምላኩ ለምንድነው? አላህ ለምንድነው የሰው ልጆችን የፈጠረ? ይህንን ነገር ተረድተውስ በትክክለኛው መንገድ እንዴት መሄድ አለባቸው፣ ኖሮስ ማለፍ አለባቸው የሚለውን ነገር ለማሳየት እንግዲህ ያንን ነገር ለማብራራት ብዙ ዋጋ ተከፍሏል። እና ምንድነው ለእኔ እስካለሁበት ድረስ ለዚህ ነገር እንቅፋት የሆነው ምንድነው? አንደኛ ነገር የሰው ልጆች ጠቅላላ እስልምናን በተንሸዋረረ መንገድ መረዳታቸው ነው። በተንሸዋረረ በተጣመመና በተሳሳተ መንገድ የሰው ልጆች ስለ እስልምና ያላቸው ነገር የሰው ልጆች ወደዚህ መንገድ እንዳይመጡ ወይም ደግሞ ወደዚህ መንገድ ለመምጣት በጣም እንደተቸገሩ አይተናል። ሌላኛውና ደግሞ ሁለተኛው ነገር ምንድነው? የሰው ልጆች ስለ ክርስትና በትክክለኛ መንገድ አለማወቃቸው ነው። ወይ ስለ ክርስትና አያውቁም ወይ ደግሞ ስለ ክርስትና በትክክለኛው መንገድ አላወቁም ማለት ነው። ይሄ ነገር ደግሞ እንዴት ይታያል ስንል አንድ ሰው ጭምብል አርጎ ትክክለኛ ማንነቱን ሳይሰጣችሁ ይቀርባችኋል። ስለዛ ሰው እንትን ብቻ ነው ያላችሁ፣ የሆነ እምነት ብቻ ነው፣ ግን እውነታው አይኖርም። አንዳንድ ሰው ደግሞ የምር ከልቡ እውነተኛ ማንነቱን እየሰጣችሁ ታውቁታላችሁ፣ ያንን ነገር በደንብ ትረዱታላችሁና እንደዚህ አይነት ነገር ውስጥ ነው ያለ ነውና እስልምና ሃይማኖትን በስነ ስርዓት የሰው ልጆች እንዲረዱትና ፍረዱ ነው። በቃ ክርስትናንም በስነ ስርዓት ይዩና ፍረዱ ነው። እና ይሄ ነው። እና በጣም ጥሩ ነገሩ ምንድነው? የሰው ልጅ እስልምናን የበለጠ በተረዳ ቁጥር ኮንፈርት እያገኘ ነው የሚሄደው። የበለጠ ከእስልምና ሃይማኖት ጋር እየተዋሃደና ምቾት እየሰጠው ነው የሚሄደው። ወደ ክርስትና ስንሄድ ደግሞ ያ ሆኖ አላገኘ ነው። የሰው ልጆች በጣም ወደ ክርስትና ጠልቀው በገቡና ክርስትናን በተዋወቁት ቁጥር እየተቸገሩ ነው እያየን ያየ ነው። ኮንፈርት እያጡ ነው ያየ ነው። ስለዚህ እኛ አንድ ነገር ነው የምናደርገው ማለት ነው። አላህም እንደነገረን ዳዕዋውን ማድረስ ብቻ ነው። ሂዳውን ደግሞ በቃ አላህ ነው የሚጨርሰው። እነሱ ከአላህ ጋር የሚጨርሱት። እኛ እስልምና ይሄ ነው፣ ስለ ክርስትና የምናውቀውን የተረዳውን ነገር ይሄ ነው ብለን ያለውን ነገር እናደርሳለን። ሌላውን በቃ ካሳወቅን ይህንን ነገር ካደረስን ከአላህ ጋር ነው የሚጨርሱት ማለት ነው። ስለዚህ ምንድነው የሰው ልጆች ስለ እስልምናም ስለ ክርስትናም በትክክለኛ መንገድ በመረጃ ሀሳብ አይደለም ያለ ሪያሊቲ ነው፣ መረጃዎች አሉ። በዛ መሰረት የሰው ልጆች እውነትን በትክክለኛው መንገድ እስልምናንም እንዲተዋወቁት ክርስትናንም እንዲተዋወቁ በሚደረግ እንቅስቃሴ ውስጥ እንግዲህ ይህ መጽሐፍ አንዱ ግብዓት ነው ማለት ነው። ስለዚህ በቻልነው መጠን እኔ እስልምና ሃይማኖት የሆኑ ሰዎች በተጣመመ መንገድ ተረድቶት እስልምናን ሲሳደቡ ስለ እስልምና ሮንግ የሆነ ነገር ሲያወሩ ይሄ ያማል በጣም። ክርስትናንም ባልሆነ መንገድ ተረድተው እዛ ሲጠፉ ሳይሆን ይሄ አንደኛው ሌላ ህመም ነው። ስለዚህ እኔ ስለ ዳንኩ ብቻ ሳይሆን ያው ሌሎች ሰዎች ጋርም እኔ በተረዶት መንገድ እኛ ያገኘነው እውነት የማያገኙ ከሆነ ይሄ ህመም ስለሆነ ይሄ የሁላችንም ኃላፊነት ነው የሚሆነው ማለት ነው። ስለዚህ በዛሬው ፕሮግራም የኛ ኃላፊነት ምንድን ነው ሲባል አንደኛ ነገር መጽሐፉን ማንበብ ነው። መጽሐፉን አንብበን መጽሐፉን መረዳት ነው። ሁለተኛ ነገር ደግሞ እኛ መጽሐፉን አንብበን እንደተጠቀምነው ሁላ ያው መጽሐፉን በተለያየ ሁኔታ ላያገኙትና ለማንበብ እድል ላያገኙ የሚችሉ ሰዎች ስላሉ ይህንን መጽሐፍ እንግዲህ እኛ ለሰዎች በመጋበዝ እንግዲህ በመነየት በተለያየ መንገድ እኛ ልናይ የምንፈልገው ነገር ላይ በጥሩ ሁኔታ መዋጣት እንችላለን ብዬ አስባለሁ። መጽሐፉ ይገዛ በደንብ መጋበዝ የምንፈልጋቸው ሰዎች ካሉ እንጋብዛቸው። ምናልባት አንድ ሰው ይህንን መጽሐፍ አግኝቶት
በትክክለኛ መንገድ ስለ እስልምናም ስለ ክርስትናም ሲያወራ ብናየው እኛ ደስ ልንሰኝበት እንችላለን። ለእኛም ደግሞ ሀጅር አለው እና ግን ደግሞ አንዳንድ ሰዎች ደግሞ ስለ እስልምና ራሱ በተሳሳተ መንገድ ሲያወሩ ስናይ ያናድደናል፣ ያበስጨናል። እና ይህንን ነገር በዚህ መልኩ ማስታገስና ማስታመም እንችላለን። ይህ አንዱ እርምጃ ነው። ይህም ደግሞ ምንድን ነው? መጽሐፉን መጋበዝ ለምንፈልገው ሰው እየጋበዝን እንግዲህ መዋጣት ነው እንግዲህ መንገዱ ላይ። ስለዚህ በመጨረሻም አላህ ከዚህ መጽሐፍ ሁላችንንም ተጠቃሚ ያድርገን። ሰዎች ኢማናቸውን የሚጨምሩበት፣ ሰዎች ከስህተት ውስጥ ያሉ ሰዎች እንግዲህ ከስህተታቸው ታርመው ወደ እውነተኛው መንገድ የሚመጡበት አላህ ያድርግልን። አይ ቲንክ የሚበቅ ይመስለኛል። ኢብራሂም አይሽ ጀዛከላ ኸይር ልጃችን፣ አላህ ይጠብቀ ኢንሻአላህ። እንግዲህ አሁን ኦፊሻሊ ወደ ፕሮግራማችን የምንገባ ይሆናል። እዚህ ጋር ያላችሁ ኡስታዞቻችን በጣም አላህ ሱብሓነሁ ወተዓላ ጥሪያችንን አክብራችሁ እዚህ ለተገኛችሁ ታዳሚያን በአጠቃላይም በተለይ ደግሞ እዚህ ጋር ላላችሁ ኡስታዞች እንዲሁም ደግሞ በተለይ ደግሞ ሌሎቻችሁ ቅድም እንደተባለው በተለይ ሳይመቻችሁ ጊዜያችሁን አጣባችሁ እመጣለሁ ብላችሁ ቃላችን አክብራችሁ ለመጣችሁ አላህ ኸይር ጀዛችሁን በጀነት ይክፈልልን እያልን ወደ ማለቂያው ሳይሆን ወደ መጀመሪያው ነው ፕሮግራም የምንገባው። አላህ ይጠብቃችሁ ኢንሻአላህ። ያው ለፕሮግራሙ እንትን ሲባል አንዳንድ ነገሮችን እነግራችኋለሁ። የመጽሐፉን ዋጋ አሁን እንናገራለን። አቡኪ ከው መጽሐፍ በፊደሎቹ ቁጥር ሳይሆን በፊደሎቹ ብዜት በአሸዋ መልክ አድርጎ አላህ ኸይር ጀዛህን በጀነት ይክፈልህ። ወላሂ በጣም በቃ ትልቅ ስራ ነው የሰራው። አላህ ይጠብቅህ። አላህ ከእዩልኝ ከስሙልኝ ጠብቆ አላህ ስራህን በኢኽላስ ይቀበልህ። በቃ ይሄን ነው ልልህ የምፈልገው እና ለዚህ ፈርቀዳጅ ለሆኑ ኡስታዞቻችን ለና ኡስታዝ ወሂድ ለና ኡስታዝ አቡ ሀይደር አላህ Subhanahu Wa Ta'ala ትልቅ ምንዳቸውን አላህ ይክፈላቸው። ገና ብዙ እንጠብቃለን ኢንሻአላህ። እኔም የዛሬ ዓመት አንድ ትልቅ መጽሐፍ ከኔ እንደምጠብቁ ከወዲሁ ቃል ገባላችኋለሁ ኢንሻአላህ። በጣም አሪፍ መጽሐፍ ነው፣ በተለይ በክርስቶስ ዙሪያ ነው ኢንሻአላህ። ሌሎች ወንድሞችም እንደዚሁ ብዙ መጽሐፍቶችን እንደምናይ ተስፋ ባለሙሉ ተስፋ ነኝ ኢንሻአላህ። በጣም ትልቅ ነገር ነው እዚህ አፖሎጀቲክስ ላይ እያየን ያለ ነው። የኡስታዝ ቃላሚን ቴክስቹዋል ክሪቲሲዝም ጉዳይን አስመልክቶ እሱም በጣም የሚገርም መጽሐፍ ሊያሳየን ከዳር ደርሷል። እንዲሁም ደግሞ ያው ስማቸው አይነገርም በጣም በባይብል ማን ነው በነብያችን ሰለላሁ ዐለይሂ ወሰለም ትንቢት ዙሪያም እዚሁ ጋር ሶስተኛ መጽሐፍ እንደሚደገም ተነግሮናል። በጣም ደስ ይላል። ብቻ ወደ ፕሮግራም ይልቀጥልና አሁን ፕሮግራማችን ምንድነው? እሺ አቡኪ ኡስታዝ አቡኪ ቀጥልና ኢንሻአላህ ዋጋውን ምናምን ነገራን ከዛ በፊት አንድ ነገር ማሳየት ስለመፈልግ ነው። እዚህ ጋር ያላችሁ ታዳሚያን አንድ ነገር ማየት ስላለባችሁ አንድ ነገር ብቻ ላሳየና ከዛ ወደ እንትን ይመጣሉ። ባይዘው ሙስሊሞች ኡስታዝ ወሂድ ዑመር ቅድም ተናግሯል። በጣም የመጽሐፍ ችግር አለብን፣ የማንበብም ችግር አለብን ሐቂቃ ማለት ነው። ግን በተወሰነ መልኩ እየተቀረፈ ነው። አሁን ይሄ ማለት ነው በተወሰነ መልኩ እየተቀረፈ ይገኛል። አሁን ተመልክታችሁ ሆነ ፊት ለፊቴ መጽሐፍቶች አሉ። ይሄ ኢስላሚክ ቡኮች ናቸው እነዚህ የምትመለከቷቸው ማለት ነው። ይሄ አለ የዶክተር ሞሪስ ትርጉም ነው፣ ያው ጽሁፍ አይደለም። ይሄ አለ ሼክ ኢልያስ አላህ ይጠብቀው። ከዛ የኡስታዝ ወሂድ መጽሐፍቶች አሉ፣ እንደ አጠቃላይ የምትመለከቷቸው የኡስታዝ ወሂድ መጽሐፍቶች አሉ። ማዳን እነሱም አሉ እዚህ ያሉ፣ አሳያቸዋለሁ። እነዚህ መጽሐፍቶች በሙሉ አላህ ካለ መንገድ ላይ ሊሰጡ የሚገቡ መጽሐፍቶች ናቸው። ባይዘው ይሄንን የኔን ንግግር ያዙ። መንገድ ላይ ሊሰጡ የሚገቡ መጽሐፍቶች ናቸው ለእያንዳንዱ ሰው ማለት ነው። እያንዳንዱ ሰው ጋር መድረስ ያለበት ነው። ይሄ ሁሉ መጽሐፍ ለድህነት በጣም ወሳኝ የሆኑ መጽሐፍቶች ናቸው። ስለዚህ ያንን አድርጉ ኢንሻአላህ። ይሄን መጽሐፍ አስመልክቶ ምንድነው ያደረግነው? ይበው ዋጋውን ፊክስድ ነው ያደረግነው። ፊክስድ ነው ያደረግነው። ለምንድነው ፊክስድ ያደረግኩበት ምክንያት ምንድነው? የመጽሐፍቶች በደንብ መዳረስ አለባቸው እና እየተዳረሱ አይደለም ሐቂቃውን ማለት ነው። ስለዚህ ከዛ አንጻር ፊክስድ አድርገነዋል ኢንሻአላህ። እስካሁን የምትመለከቷቸው የኡስታዝ ወሂድ መጽሐፍቶችም ተመልክታችሁ ከሆነ በጣም ርካሾች ናቸው መጽሐፍቶቹ። ግን ገበያ ላይ አንዳንድ ሰዎች እንትን ይላሉ፣ መቆጣጠር ደግሞ አይቻልም። ሊትራሊ በጣም ርካሾች ናቸው እያንዳንዱ መጽሐፍቶች። ገበያ ላይ ግን ልትቆጣጠሩ አትችልም አንዴ ከወጣ። ስለዚህ ምንድነው ያደረግነው? ወንድም ጃዕፈር የጃዕፈር መጽሐፍ መደብር ዋና እንትን
ባስቀመጠው መሰረት ዋጋውን ጽፈን ነው እንትን ያለው። በቃ ዋጋ መጻፍ አለበት የሚል ፖይንት አነሳ። ዋጋውን ጽፈነዋል ሊትራሊ ማለት ነው። የኢትዮጵያ ብር 450 ብር ነው ይሄ መጽሐፍ የሚሸጠው። ኢትዮጵያ ሀገር አዲስ አበባ ላለ ለምንሰጠው ሰው 450 ነው የምንሸጠው። ሌላ ሀገር ደግሞ የሚላክ ከሆነ ምን መሰላችሁ? ሌላ ሀገር የሚላክ ከሆነ መላኪያው ምናምን ሁሉ ነገሩ ስለሚጨመር ዱባይ፣ ሳውዲ ምናምን ላላችሁት ሊትራሊ ምንድነው የምታደርጉት? $10 በራሳችሁ ከረንሲ ትቀይሩታላችሁ። ወደ 37 38 አካባቢ ይመስለኛል በሁለቱም ይመጣው። ኢንሻአላህ ከዛ በላይ አይሸጥም ይሄ መጽሐፍ። ፊክስድም ያደረግነው ለዛ ነው። ውጭም ያላችሁ በተመሳሳይ ኢትዮጵያም ያላችሁ በተመሳሳይ ውጭ ያላችሁ መላኪያው ምናምኑ ተደምሮ ማለት ነው። ስለዚህ እንደዛ ነው ዋጋው። አሁን ለሌሎች ሰዎች ማስነየት ላይ የግል ግዢ ስላልሆነ የሌሎች ሰዎች ማስነየት ላይ በ450 እንትን ይባላል ማለት ነው። ግን እንዳልኳችሁ እነዚህ መጽሐፍቶችም ሁሉ እንዲያጣሩ ስለምፈልግ ነው። ኢብሮ አዲሽ በጣም ተጋፋው ሳትን። እነዚህ መጽሐፍቶች ሁሉ ዋጋቸው በጣም ርካሽ ነው። ገበያ ላይ ከወጡ በኋላ ግን ሰው ያነሯል ወደ ላይ። ስለዚህ ከዛ አንጻር ነው ኢንሻአላህ አፎጅ አው እንትን ነው ሰዓቱ ትንሽ አስቸጋሪ ሰዓት ነውና በተለይ አረብ ሀገር ያሉ እህቶቻችን በጣም አስቸጋሪ ሰዓት ስለሆነ አሁን ቀጥታ ወደ ፕሮግራሙ ነው የምንገባው። ፕሮግራሙን የጀመርኩት እኔው ራሴ ስለሆንኩኝ እኔው ራሴ ያው እንዳቅም ነውና እኔ ለመጀመሪያ እንደ ጅማሪ ነው። እሺ እንደ ጅማሪ 10 መጽሐፍ እኔ ጀምሬያለሁ። አልহামዱሊላህ እኔ 10 መጽሐፍ ጀምሬያለሁ። 10 መጽሐፍ